ክርስቶስ በዚህ በሃይማኖተ አበው በምዕራፍ 1 ገና በመክሰት አርስቱ ላይ ሲናገር ይችን ቅድስት የሆነች ተዋህዶ ሃይማኖታችን ሲመሰረት በሶስት ነገሮች በሶስት መሰረት አንጽፋት አድርጎ ያስቀምጣል። አንደኛው በሃይማኖት ይላል። ይህስ እንዴት ነው ቢሉ ዘአምን በወልድ በሕይወት ዘላለም ይልን ያስቀምጠዋል። ሁለተኛ ብሎ የሚያስቀምጣት በጥምቀት ነው። ዘአምነ ወዘተጠምቀ ይድኅን ያመነ የተጠመቀም ይድናል ብሎ ያስቀምጣታል። ሶስተኛዋ ምንድናት ብሎ ሶስተኛዋ ደግሞ ዘበላ ሥጋየ ወሰትየ ደሜ በሕይወት ዘላለም እንግዲህ ሥጋዬን የበላ ደሜንም የጠጣ ብሎ በዚህ በማርቆስ ወንጌልም እንዳስቀመጠው ክርስቶስ እነዚህ ሶስት ነገሮች ወይም ሶስት መሰረቶች አጥንቶ ይችን ቅድስት የሆነች ሃይማኖታችን መስርቶ ሰጥቶናል ማለት ነው። ክርስቶስ በዚህ በሃይማኖተ አበው በምዕራፍ 1 ገና በመክሰት አርስቱ ላይ ሲናገር ይችን ቅድስት የሆነች ተዋህዶ ሃይማኖታችን ሲመሰረት በሶስት ነገሮች በሶስት መሰረት አንጽፋት አድርጎ ያስቀምጣል። አንደኛው በሃይማኖት ይላል። ይህስ እንዴት ነው ቢሉ ዘአምን በወልድ በሕይወት ዘላለም ይልን ያስቀምጠዋል። ሁለተኛ ብሎ የሚያስቀምጣት በጥምቀት ነው። ዘአምነ ወዘተጠምቀ ይድኅን ያመነ የተጠመቀም ይድናል ብሎ ያስቀምጣታል። ሶስተኛዋ ምንድናት ብሎ ሶስተኛዋ ደግሞ ዘበላ ሥጋየ ወሰትየ ደሜ በሕይወት ዘላለም እንግዲህ ሥጋዬን የበላ ደሜንም የጠጣ ብሎ በዚህ በማርቆስ ወንጌልም እንዳስቀመጠው ክርስቶስ እነዚህ ሶስት ነገሮች ወይም ሶስት መሰረቶች አጥንቶ ይችን ቅድስት የሆነች ሃይማኖታችን መስርቶ ሰጥቶናል ማለት ነው።